ቢያበቃስ ተገቢ ያልሆኑ ነገሮችን ባናደርግስ እኔም አንቺም ሁላችንም ነገሮች ቢያበቁስ? በስነ ስርዓት የምታወሪኝ ከሆነ ስራችን ይዘሽ እኔም ማውራሽ ብለኝ። በስነ ስርዓትማ ነው እያወራሁሽ እኮ ያለሁት። አሁን ምን እንዳደረግሽ ነገሮች እንዲያበቁ ፈልጋለሁ። ይበቃሻል፣ ከህይወቴ ውጪ እያልኩሽ ነው። ሲጀመር መች ገባ ያንቺ ህይወት ውስጥ የገባሽ እኮ አንቺ ነሽ። እነዚህ ቆይ ያለፈውን ታሪክ ማለት ያለፈው ህይወት አሁን ላይ እንዲቀጥል ፈልገሽ ነው ይሄንን እያደረግሽ ያለሽ? ማን ያለፈው ህይወት ነው ያለው? አንተ ነው ያልከው? ይሄ እኮ እያለሽ ነው። በአብርሃም አፍም እኮ እየወጣ ነው አይደል? አብርሃም እሷን ፈርቶ እኮ ነው። አይመለከተኝም፣ ከህይወቴ ብቻ ውጪ። እኔ ነግሬሻለሁ። ህይወት ሲጀምር ደግሞ እሱም ሂጂ ብሎሻል። ምን ነው የምፈልጊው? የኔን ህይወት ለመበጥበጥ ነው? አይመለከትሽም። አንቺ እንድታምኚልኝ ደግሞ ይሄ የተፈራረምኩበትንም የትዳሬንም ምናምን ላሳይሽ አይገባም። ማን ስለሆንሽ ምን ስለሆንሽ ኦልሬዲ ተጠለሻል። ገባሽ? ተጠለሻል። አታስፈልጊም ብሎ ከህይወቱ አባሮሻል። ስለዚህ ምንም ላደርግ አይደለም የመጣሁት፣ ከህይወቴ እንድትወጪ ብቻ ነው። አይፈልግሽም። እኔ እና ቃል የሚራብሽ አይመስልሽ ነው ወይ? አይራብሽም። አትፈልጊም። እንድታውቂ ያክል ነው። እኔ ከእሷ ጋር አላወራም። አቤት በእናትሽ ሂጂ፣ በእናትሽ ሂጂ፣ ሂጂ ከዚህ ሌላ ነገር እንዲፈጠር በቃ ይበቃታል። አይመለከትሽም። የትም አልሄድም። አትሂጂ። ምንም እንደማታደርጊ ግን እነግርሻለሁ። አትሂጂ። ግን ህይወቴ ውስጥ አንዲት ነገር እፈጥራለሁ ብትይ ካሁን በኋላ አልለቅሽም። አይንሽን ነው የማጣው። ሂጂ ቀጥይ። አሁን ክብረ ቢስ ክብር አይዱልሽም አንቺ ሩታዬ የኔ ነብር ማለት ነው። እንደዚህ ልክ ልካቸውን ነገርልን እንጂ አለበለዛማስ እኛም ካንቺ እኩል እንጨልል ነው። እንደዚህ ልክ ልካቸውን ስትነግራቸው እኛም ውፍ እንላለን። የምር ንግግሯ እኮ ማለት ነው የሩታ ንግግሯ አንጀት ነው የሚያሪሰው። እና ማን እንደ ሩታ፣ ማን እንደ ነብሯ፣ ማን እንደ ጠንበለላ፣ ማን እንደ ጨረቃዋ ማለት ነው። የምር ሁላችሁንም ሰው አረጋቻችሁና ከዛ በኋላ ሁላችሁም ደግሞ አብርሽ ትንሽ ሲያልፍለት መኪና ምናምን ዱባይ ምናምን ሲል ሩታ ሰው ስታረገው አብርሽን እናንተ ከአንዳንድ ቀዳዳ እንደ አይጥ የምትመጡት ነገርስ እኔ ጉግርም ነው የሚለኝ። ግን ማለት ነው የምር አንድ ጥያቄ ልጠይቃችሁ። ሩታ እንኳን ክብሯን ይዛ ነው እዛው ነው እንደ ተበዳይ ሁና ነው የምትተውነው ማለት ነው። እናንተ ግን ማለት ነው የምሬን ነው የምላችሁ ራሳችሁን እንደዚህ አርክሳችሁ አንድ አብርሽን ላታገኙ። በእርግጥ ፌመስ ልትሆኑ ትችላላችሁ፣ ዩቲዩባችሁ ሊያድግ ሰብስክራይብ ልታገኙ ትችላላችሁ። ነገር ግን እንደዛ ራሳችሁን አዋርዳችሁ ማለት ለሴት ልጅ የማይገባትን ነገር በራሳችሁ እያደረጋችሁ ማለት እንዴት ነው ስሜቱ? ቆይ የምር እኔ ግራ ነው የሚገባኝ። ሩታ አሁን ብተውንም ድራማውን ብትሰራውም እንደ ተበዳይ ሆና ነው ማለት አልመጣችባችሁም። እናንተ ናችሁ የመጣችሁባት። እሷ ማለት በቃል አይደል እንደ አግባቡ ነው የምትተውነው ማለት ነው። እናንተ ግን ማለት ነው ከአንድ ቀዳዳ እየመጣችሁ ሴትነታችሁን የምታረክሱ፣ ሴትነታችሁን ዝቅ የምታደርጉ። በእርግጥ አብርሽ እንስራ ሊላችሁ ይችላል፣ ልትመካከሩ ትችላላችሁ። ግን ሴትነታችሁን እንደዚህ አርክሳችሁ እንደዚህ ዝቅ አድርጋችሁ የሰራችሁት ነገር የምር ከብር እኮ ማለት ነው የአእምሮ የሚጎዳው ነው የሚቢሰው ማለት አክላቃችሁ እንዴት ነው እሺ የምትሉት? እንዴት ነው የምትታዘዙት? እንዴት ነው ራሳችሁን ዝቅ የምታደርጉት? የምሬን ነው የምላችሁ። አንድ ነገር ልንገራችሁ፣ አብርሽ እህቱን ብትሆን እንደዛ እንድታረግ አይፈቅድላትም። ገባችሁ አይደል? ወይም ሩታ ሌላ ወንድ ልጅ ሂዳ አፈቀርኩ እንድትለው የሚፈቅድላት አይመስለኝም። እንዴ ከዳኒ ጋር የሆነ ነገር ጀምሮ ነበሩ። ከ3 ቪዲዮ የበለጠ አልሰሩም ከዳኒ ጋር። እሱንም አብርሽን እንደመበቀል ነገር ሆና ነው የሰራችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ባላችሁበት ቤተ ሁሉ አላህ ሱብሃነሁ ወተዓላ ይጠብቃችሁ እያልኩኝ ዛሬም በነብሯ አስደስታኝ ነው የመጣሁት ለመናገር እና እንደዚህ ልካቸውን ስትነግራቸው ደስ ነው የሚለኝ። በቃ ይሆናል አንጀቴ ይሪሳል። እና ማለት ሴት ልጅ ስትባል ይሆናል አይደል? ሴትነት እናንተ ወይ ሴት ለራሳችሁ ሴት ነን ብላችሁ አላሳመናችሁትም። እንደዚህ ነገር ስተውኑ እውነት አይደለም። እውነት በእርግጠኝነት ቤተሰብ ያለው ሰው ታላቅ ወንድም ወይ ብቻ ቤተሰብ ያለው ሰው ከሰው የተፈጠረ ሰው እንደዚህ ድርጊት አያደርግም። ግን በእርግጠኝነት እንደዚህ አይነት ስትሰሩ ከአንዳንድ ቀዳዳ እየወጣችሁ አብርሽን አፈቀርኩ የምትሉት ማለት ነው። አብርሽን በመጥፎ ሁኔታ የነበረን አብርሽ ያነሳች ሩታ
ለዚህ ያበቃችሁ ሩታ። አሁን እናንተ ምን ልሁን ነው የምትሉት? ምን ልሁን ነው ብላችሁ የምታውኑት? ሲጀመር እንደዚህ አይነት ነገር አንድ ድራማ ነው አላላችሁ? ሰው ለምን በመጥፎ አይን እንዲያችሁ ታደርጋላችሁ? ለምን እንድትሰደቡ ትደረጋላችሁ? ለምን እንዴ? ቢቀርባችሁስ? ፍልስምናው ምንድን ነው? ፍልስምናው ነው። አይ አማርኛ እጥረት። በቃ ተውት። መፈመስ ቢቀርባችሁስ? ታዋቂነት ቢቀርባችሁስ? ብሩስ ቢቀርባችሁ? ከብር የራስ ክብር እንደሚበልጥ ታውቃላችኋ? ራሳችሁን ስታከብሩ ነው እንዴ? ራሳችሁን አውርዳችሁ ራሳችሁን ዝቅ አድርጋችሁ ያገኛችሁት ብር ይጢማል? ይጢማል? የምር አይጥምም እንዴ? እኔ እንቅልፍ አይስተኝም እንደዚህ ፈጣሪ ሆይ እንደዚህ አታድርገኝ ያ ረቢ። የምሬ ነው የምላችሁ። እኔ አንዳንዴ ስድብ በጣም ነው የምፈረው እንደዛ ሲሰደቡ። ኧረ ደግሞ ስድብም ምንም አይነዝራችሁም እቴ። በጣም ነው የምትገርሙኝ። የምሬን እኔ ሩታት ስተውን ራሱ ቦታዋን ለቃ አይደለም የምትተውነው፣ ቦታዋን ይዛ ነው እየተወነች ያለችው። እና ማለት መጣችሁ እንደ መጣችሁበት፣ እሷ ግን እዛ ሁና ነው። ግን እናንተ ናችሁ ከአንዳንድ ቀዳዳ አንዷም አብርሽን እፈቀርኩ አንዷም አብርሽን እፈቀርኩ እያለች ራሳችሁን እያረከሳችሁ የምትሰሩት ነገር ለእናንተ ስሜት ሰጥቷችሁ ነው። እረ ይደብራል። የምር በጣም ነው የሚያስጠላው። በጣም ማለት ነው እንደ ሴትነቴ በጣም ያስጠላል እንደዚህ አይነት ድርጊት። እንዴ ባለትዳር ባይሆን እሺ፣ ባለትዳር ነው፣ ቀለበት አድርጓል፣ ሽምግልና ተልከዋል፣ አንድ ላይ ነው የሚኖሩት፣ በዛ ላይ አርግዛለች። እንዴ ምን ልሁን ነው የምትሉት? ቆይ ሲጀመር ትወናውንስ ራሱ እንዴት ሆኖ ነው ሰውን እኛ አሳምናለሁ ብላችሁ የምትመጡ? ሰውስ እንዴት ይቀበለኛል ብላችሁ ራሳችሁን ነው የምታሳምኑት? እንዴ በእርግጥ የድሮ ፍቅረኛው ልትሆኑ ትችላላችሁ እኮ ናችሁ ነበራችሁ። ነገር ግን አሁን የሰውን ህይወት ምን እንማርኛል? እውነት ለመናገር ምን እንማር ማለት? አንቺ መጠሽ የሰው ህይወት ውስጥ ገባሽ። እንደዛ አይነት ህይወት አለ ልትይ ነው? እንደዛ አይነት ህይወት በፍጹም የለም። እንደዛ አይነት ህይወት ቢኖር እንኳን በምስጢር ይሁን እንጂ እንደዚህ በይፋ አይተንም አናቅ። እንዴ ጭራሽ አንቺ ነሽ የመጣሽብኝ። እንዴ የት ነበርሽ ያንን ነገር ሁላ እስከሚያደርጉ ድረስ? እረ ይዞርባችሁ፣ አታዞሩብን። የምር በጣም ነው የምታናዱት። አንዳንድ ቀን ይሆናል አይደል ከእናንተ ሰበብ ሴቶች እንባላለን ማለት አንዷ ባጠፈችው እኛም ተጨምረን አንድ ላይ እንረሸናለን። አክላቅ ኑራችሁ፣ የምር ስርዓት ኑራችሁ። እንዴ በቃ የሴትነት ባህሪ ኑራችሁ። እንዴ ሴት የተባላችሁት ለምንድን ነው? በቃ የሴትን ገልጸ ባህሪ እስኪ ተጫወቱ። የምትጫወቱም ከሆነ በቃ ሴቱን እንደ ሴት ማለት ነው። ሴት ወይስ አታውቁም? እኛ እንነግራችሁ። እንዴ መቼም እናትሽ አለች ሴት፣ መቼም ሴቶችን አታውቁን እንዳልንላችሁ ማለት ነው። እና እናትሽ አለች እንደሷ አሁን እስኪ አስተግፊሩላህ አልዓዚም ወአቱቡ ኢለይህ። አረ የምር እኔን ወንጀል ውስጥ እየከተቱኝ ነው። ኡፍ እየተናደድኩ ነው የምር።